ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጫፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በበዓል ቀን ያመጣውን ማለት መብራት ማለት ነው። ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ። ስሜን አትደብቀው በሉ እስቲ። አያችሁ፣ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት። ሰው እንዲጠቀምበት ስምን ግለጠው። አዎ፣ ይሄ በመጽሐፍ ቅዱስ መሰረት ያለው ነው። ምን አለ? ብርሃናችሁ በሰው ፊት ይብራ። አዎ፣ ብርሃን ክርስቶስ ያደረባቸው ገብረ መንፈስ ቅዱስ ይኸው ዛሬ ብርሃናቸው በሰው ፊት እየበራ ነው። ይሄንን ቃል ኪዳን ፈጽምልኝ አላቸው። እያበሩ ነው። ድውይ ፈውሰው እያበሩ ነው። ጋኔን አውጥተው እያበሩ ነው። ሙት አንስተው እያበሩ ነው። የከተማ ሰው ነው እንጂ መጠቀም ያቃተው የገጠር ሰው በገብረ መንፈስ ቅዱስ በደንብ እየተጠቀማቸው ነው። አዝመራውን ጓሮውን አይጥ ሲበላለት የገብረ መንፈስ ቅዱስን ጠላውን ሁሉ ወስዶ ሲረጨው አይጡ ይጠፋለታል። የከተማ ሰው ግን ተፈላሳፊና ተራቃቂ ስለሆነ አልተጠቀምባቸዋል። እና ኢትዮጵያ የምትጠቀምባቸው አባት ብፁዕ ገብረ መንፈስ ቅዱስ ናቸው። ቅዱስ ገብረ መንፈስ ቅዱስ ስሜን ግለጠው አሉ። እንኳንም አወቅናቸው። ቅዱስ ጳውሎስ ደቀ መዛሙርቶችን ዘረዘረና ተመልከቱ፣ ለለ ከመዝ አይብርዎሙ አለ። እንዲህ ያሉትን እወቋቸው አለ። እስኪ በሉ ሁላችሁም እንዲህ ያሉትን በሉ። ምን በሏቸው አለ? እወቋቸው። ባለቤቱ ደግሞ ምን አለ? ጌታ ደግሞ ሲናገር ኢትክል ተከብቱ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች ከተማ ልትሰወር አትችልም አለና ተመልከቱ ስላለ በገብረ መንፈስ ቅዱስ አባታችን በክርስቶስ መሰረትነት በወንጌል ተራራነት ስለቆሙ እሳቸውን ሸፍኖ የሚያስቀር ምንም የለም። ይሄው ስማቸውን ገለጠው እግዚአብሔር። በእውነቱ ማለት ምን አለ ተመልከቱ። ወያነብሩ ማይቶተ ወያቱ ማይቶተ ከማያንብርዋ ተመልከቱ። ታይተ ከፈር አላ ያነብርዋ ዲበ ተቋመ ወታበርህ ለኩሉ። መብራት አብርቶ በእንቅብ አይደፋባትም። እንቅብ ሊደፉባት መብራት አያበሩም። መብራቲቱን በመቅረዟ ላይ ያስቀምጧታል።